እናመሰግናለን። የአማራ ፋኖ በሁሉም ቀጠናዎች ያሉት ተጋድሎዎች ዘመቻ አንድነት 39ኛ ቀኑን ይዞ ግለቱን ጠብቆ ተጠናክሮ እየቀጠለ ይገኛል። እንግዲህ በዛሬው ዕለትም 39ኛው የዘመቻ አንድነት ውሎ ምን ይመስላል፣ የግንባር መረጃዎች፣ ህዝባዊ ውይይቶች፣ የአደረጃጀት መረጃዎችን እየተቀበልን ቆይታ እናደርጋለን። አብረናችሁ ቆይታ የምናደርገው የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ ጋር ቆይታ እናደርጋለን። ከሚዲያዎች በኩል ኢትዮ 251 ሚዲያ፣ አሻራ ሚዲያ፣ ኤቢሲ ቴሌቪዥን፣ ጊዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ ሮሃ ቴሌቪዥን፣ ብላክ ላዮን ሚዲያ አብረን ቆይታ እናደርጋለን። በቆይታችን በርካታ መረጃዎችን እየተለዋወጥን አብረን ቆይታ ስናደርግ አድማጭ ተመልካቾቻችን ደግሞ የሚዲያ አማራጮቻችን ላይክና ሰብስክራይብ ሼር እያደረጋችሁ ሪትዊት እያደረጋችሁ አብራችሁን ቆይታ እንድታደርጉ ስንል በአክብሮት ጥሪ እናቀርባለን። ቀዳሚ የምናደርገው የአማራ ፋኖ በወሎ ቤት አማራ ግንባር እየተደረጉ ያሉት እንቅስቃሴዎችና ተጋድሎዎች ምን ይመስላሉ? የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ወደ አንተ ልምጣ። አመሰግናለሁ። ዘመቻ አንድነት አሁንም ተጠናክሮ ቀጥሏል። በወሎ ቤት አማራ ቀጠና የአማራ ፋኖ በወሎ ቤት አማራ አሁንም በአምስቱ ኮሮች ተጋድሎችን አጠናክሮ ቀጥሏል። ተጋድሎች እንግዲህ ሰሞኑን አንዳንድ ቦታዎች ላይ በርከት ያሉ ተጋድሎች ነበሩ፣ አውደ ውጊያዎች ነበሩ። ከዚህም ጋር ተያይዞ በሚወጡ ነፃ ቀጠናዎች የህዝብ አደረጃጀት ስራዎችም ከእግር መንገድ አብረው እየተሰሩ ቀጥለዋል ማለት ነው። ከዚህ ጋር ተያይዞ የጠላት የኃይል አስተላለፍ እንግዲህ ከሚያዚያ ጀምሮ ያጠቃለሁ እያለ የነበረበት ሁኔታ እንዳያጠቃ አድርገን ያከሸፍንበት ሁኔታ አለ። በራሳችን እቅድ ውጊያው እንዲሄድ ያደረግንበት ሁኔታ ብዙ ውጤቶችን ያመጣንበት ሆኖ ተገኝቷል። በራሱ እቅድ የምንሄድበት ሁኔታ የለም። ከጥንት ጀምሮ እቅዱን በማክሸፍ በእኛ እቅድ እንዲሄድ አድርገናል። ለዚህም ያለ ፍላጎቱ የኃይል አስተላለፉን እንዲቀይር በማድረግ ከበርካታ ቀጠናዎች የያዛቸውን አንዳንድ ቀጠናዎች ጭምር በመልቀቅ ለፋኖ እያስረከበ የወጣበት ሁኔታ አለ። በከፍተኛ ሁኔታ ተቋማቶችን፣ ትምህርት ቤቶችን፣ ህዝብን እየበደለ የከረመበት ሁኔታ እንዳለ እያረጋገጥን ነው። ከህዝቡም ይህንን በቀጣይ በሚዲያ በኩል ተደራሽ የምናደርግ ይሆናል። አሁንም ተጋድሎቹ እንደጠነከሩ ናቸው። ይዞታዎቻችንን አጠናክረን ይዘን የህዝብ ውይይት፣ የህዝብ አደረጃጀት ስራ፣ አጠቃላይ ፖለቲካ ማህበረሰብ የመፍጠሩን ስራም አሁንም አጠናክረን የቀጠልንበት ሁኔታ አለ። ምዕራብ ወሎ ቀጠና የሚንቀሳቀሰው አማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል አሊኮር፣ ልጅ ኢያሱ ኮር፣ ምስራቅ አማራ ኮር 1 እና ኮር 2 እንዲሁም ግዙፉ ላስታ ሳምነው ኮር አሁንም በርካታ ተጋድሎችን እያደረጉ እንደሰነበቱ ይታወቃል። ያሉ ይዞታዎቻችንን አጠናክረን የቀጠልንበት ሁኔታ እንዳለ ግልጽ ነው። ከዚህ ጋር ተያይዞ አንዳንድ ቀጠናዎች ላይ መከላከያው እየለቀቀ ወደ ከተሞች ኃይል የማሰባሰብ ስራ እየሰራ ነው። ለዚህም በተለይ በተመረጡ የዞን ከተሞች በኢንቨስትመንት ስም በርካታ ያሰባቸው ስራዎች አሉ። አመራሮችንም እየሰበሰበ ያለበት ሁኔታ አለ። ከዚህ ጋር ተያይዞ አንዳንድ ትላልቅ የዞን ከተሞችና የወረዳ ከተሞች ላይ ይዞታዎችን በመልቀቅ ለሚመጡት የብልጽግና ወዳደር አመራሮች ጥበቃ ለማድረግ በከተሞች ዙሪያ ምሽግ እየሰራ ያለበት ሁኔታ አለ። ይህንንም ክትትል እያደረግን መስራት ያለብንን ስራ እየሰራን እንዳለ ይታወቃል። ከዚህ ጋር ተያይዞ ህዝቡም በሐሰት ፕሮፓጋንዳ በሚሰባሰቡ አመራሮች እና በሌሎች የሐሰት ፕሮፓጋንዳ ህዝብን በአዳራሽ ሰብስቦ የማዋሸት የማታለል አጠቃላይ አገዛዙ በውሸት አደባባይ ላይ ያለ ለመምሰል ጥረት እያደረገ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ህዝባችን ይህንን ግንዛቤ በመውሰድ የራሱን ጥንቃቄ እንዲያደርግና በአዳራሾች ጭምር ለስብሰባ በመጋበዝ የተለያዩ በህገወጥ መንገድ ሌሎች በተለይ ደግሞ ከዚህ ከሽምግልናና የደማድርቅ ባህላዊ አሰራሮችና ዘመናትን ተሻግረው ከመጡት አንፃር የመከለስ የመበረዝ ስራዎች በተለይ ራያማ አካባቢ እንቅስቃሴዎች አሉ። እነሱን በዝርዝር ለህዝብ ይፋ የምናደርግበት ሁኔታ ይሆናል። ይህንን ስራ እየሰሩ ያሉ ባህል የመበረዝ አሰራሩንም የማበላሸትና በአዲስ ነገር የመተካት ምናልባትም ከአማራ ባህልና ወግ ውጭ በሆነ መንገድ ለመስራትና ለመበረዝ ለመከለስ እየተሄደ ያለበት ርቀት አለ። ይህን ጫፉን ለህዝባችን ካሳወቅን ህዝባችን እንዲደርስበትና ጉዳዩን እንዲከታተል እንዲያከሽፍ መልእክታችንን እናስተላልፋለን። በዝርዝር ግን አጠቃላይ ሰነዶች እጃችን ላይ ገብተዋል። ለህዝባችን ወንጀለኞችን
ከግፈኞች ጋር እየተባበሩ የአማራን ባህል እሴት እያጠፉ ያሉትንም ጭምር ይፋ የምናደርግ ይሆናል። አጠቃላይ የአማራ ፋኖ በወሎ ቤት አማራ በዘመቻ አንድነት በአውደ ውጊያ በተጋድሎ ብዙ በርካታ ቀጠናዎችን ይዘን አሁንም ይዞታዎቻችንን አስከብረን ለሚመጣው ነገር ሁሉን አቀፍ ዝግጅት አድርገን ያለንበት ሁኔታ ነው ያለው። በቀጣይ የድል መረጃዎችን ይዘን እንመጣለን። አመሰግናለሁ። እሺ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ስላደረስከን መረጃና ማብራሪያ ከልብ እናመሰግናለን። በቀጥታም አልፎ ወደ ሁለተኛው የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ይሆናል። በጎጃም ግንባር እየተደረጉ ያሉ ትንቅንቆችና ተጋድሎዎች ዘመቻ አንድነት 39ኛ ቀን ምን ይመስላል? አመሰግናለሁ ሙሉጌታ። እንግዲህ ዘመቻ አንድነት 39ኛ ቀን ዛሬም በአማራ ፋኖ በጎጃም ግንባር ከፍተኛ ገድል የተሰራበት ዕለት ሆኖ ተመዝግቧል። ከትናንትና ስጀምርልህ ከ38ኛ ቀን በመዝገቡ ጮቄ ሁለተኛ ክፍለ ጦር መዝገቡ ጮቄ ብርጌድ 38 የሚደርሱ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። እንደዚሁም በትናንት የሚሊሻ አባላት እንደዚሁ ከአንበር ከ7ኛ ክፍለ ጦር ማለት ነው እንዲሁም 25 የሚደርስ የሚሊሻ አባል እንደዚሁ ከሉማሜ ከዚሁ 7ኛ ክፍለ ጦር በአጠቃላይ 63 የሚሊሻ አባላት ተቀላቅለዋል። ከዛሬ በአጠቃላይ የተመዘገበው የከዳ ከትናንትና ብቻ በ38ኛ ቀን የከዳ 38 እና 63 111 ነው ተመዝግቧል ማለት ነው። በዛሬው ዕለት በዘመቻ አንድነት 39ኛ ቀን እንደዚሁ የከዳ 11 የወራሪው መከላከያ አባል አለ። ከአንሙት ያዛቸው ብርጌድ በመክዳት የአማራ ፋኖ በጎጃም 5ኛ ክፍለ ጦር ገረመው ወንዳው ብርጌድን ተቀላቅሏል። በአጠቃላይ የስርዓቱ የሚመካበት ኃይል ያደራጀው አለኝ የሚለው ጦር ሙሉ ከነሙሉ ትጥቁ አላማ ለሌለው የብልጽግና ስርዓት አንዋጋም በሚል በከፍተኛ ሁኔታ በቪዲዮም በፎቶም እንደምታዩት ነው። በከፍተኛ ሁኔታ ወገን እየተቀላቀለ ያለበት ሁኔታ ነው ያለው። ሁለተኛው አውደ ውጊያ ነው። ወደ አውደ ውጊያ ዜና ስንሄድ በዛሬው ዕለት 39ኛ ቀን ዘመቻ አንድነት በጎጃም ግንባር 6ኛ ክፍለ ጦር ማቻከል በላይ ዘለቀ ብርጌድና በራኛው ጅበላ ሙተራ ብርጌድ ልዩ ኮማንዶ ኃይል በጥምር ውጊያ አድርገው ነበረ በዛሬው ዕለት። በዚህ አውደ ውጊያም ጠላት ለወራት የቁም ምሽግ መሽጎበት የነበረውን ከባድ ምሽግ በመስበር ሁለት ምሽግ በመስበር ማለት ነው እጅግ በጣም በርካታ ቁጥር ያለው የጠላት ኃይል ሲደመሰስ ቀሪው ሩጦ የመደበኛ ቤዙ ወይም ካምፑ ላይ ተደብቆ በከባድ መሳሪያ ሽፋን መትረፍ ችሏል። በዚህ አውደ ውጊያ ሁለተኛ ቀን የያዘ ሲሆን የማቻከሉ የበላይ ዘለቀ ብርጌድ ውጊያ ማለት ነው። በዚህም ከፍተኛ ተጋድሎ ተደርጎ ጠላት ሙትና ቁስለኛ የተደረገበትና እጅግ አመርቂ ድል የተመዘገበበት ወረዳው ላይ ማቻከል ወረዳ የሚገኝ አማኑኤል ከተማ የሚገኘው የባህዴን ገረድ የሆነው ካድሬና የሚሊሻ አመራር አፍሮና ተሸማቆ ቅስሙ ተሰብሮ ከወራሪው መከላከያ ካምፕ ላለመውጣት ለመጨረሻ ጊዜ ጓዙን ጠቅሎ የተቀመጠበት ሁኔታ ታይቷል። ሌላው አውደ ውጊያ በዛሬው ዕለት እንግዲህ በ8ኛ ክፍለ ጦር ማለት ነው በ3 ብርጌዶች ላይ ከባድ ትንቅንቅ ተደርጓል። በዚህም በዛሬው ዕለት በተደረገ የ8ኛ ክፍለ ጦር ውጊያ ሽፈራው ገርበው ሶማ ብርጌድና አባ ኮስተር ብርጌዶች ናቸው ውጊያ ያደረጉት። በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርበው ብርጌድ ትናንት ከምሽቱ 5 ሰዓት ጠላት ሰፍሮበት የሚገኘውን የዱሃ ከተማ ምሽግ ድረስ በመግባት በቦምብ ጥቃት የታገዘ ጭምር ኦፕሬሽን በመስራት ጠላትን ሙትና ቁስለኛ ማድረግ ተችሏል። ሽፈራው ገርበው ብርጌድ በየዱሃ ከተማ ለተወሰነ ደቂቃ የተኩስ ልውውጥ አድርጎ ወደ ካምፕ አንድም የሰው ኃይል ሳያጎድል ተመልሷል። በዚህም በቦምብ በተደረገ ማጥቃት አንድ አካባቢ ተሰብስበው የነበሩ ማለት አንዳንድ ቦታ የነበሩ 3 በሻምበል የተደራጁ ኃይሎች ላይ ነው መብረቃዊ ጥቃት የተፈጸመው። ይህም እጅግ የተሳካ ጥቃት ተደርጎ ተመዝግቧል። ሌላው በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ በዘመቻ አንድነት 39ኛ ቀን ማለት ነው በእናርጅና ውጋ ወረዳ ከሽፈሬ ወደ መጤያ ወደ ተባለ የገጠር ቀበሌ ለመንቀሳቀስ ከፍተኛ ቁጥር ያለው ኃይል ለመንቀሳቀስ አስቦ ነበረ። በዚህም ጀግኖቹ ባለታሪኮቹ የሶማ ብርጌድ አባላት ደፈጣ በመያዝ
ምሽክ አድርገውታል መንገድ ላይ ጠብቀው። በመሆኑም አስክሬን እያንጠባጠበ ተመልሶ ደብረ ወርቅ ከተማ ገብቷል። በዚህ ውጊያም 5 ሚኒሻ ተሸኝቷል። 6 የሚደርስ የሚኒሻ አባል ሲቆስል፣ ሌላው የቆሰለው የመከላከያ ቁጥር አባል እስካሁን አልታወቀም። ሌላው 8ኛ ክፍለ ጦር እዚሁ አባ ኮስተር ብርጌድ በእነማይ ወረዳ ሰቀላ እና ዲማ በተባሉ 2 ቀበሌዎች ከፍተኛ ትንቅንቅ እያደረገ ነው የሚገኘው። በተለይ ከጠዋት 4 ሰዓት ገደማ የጀመረው የሰቀላ ውጊያ በጠላትን በማጥቃት የአዲስ ስልት መሰረት ሰቀላ የሚገኘውን ኃይል በደፈጣ ስልት በማጥቃት ወደ ዲማ ለመንቀሳቀስ ያለመውን የጠላት ኃይል አቅጣጫውን መቀለበስ ተችሏል። በመሆኑም ከ3 አቅጣጫ ተንቀሳቅሶ ለመግባት ያለመውን እቅድ ማክሸፍ የተቻለበትና ሰቀላ የሚገኘውን የጠላት ኃይል የተደመሰሰበትና አካባቢውን ለቆ የፈረጠጠበት ሁኔታ ተስተውሏል። ዲማ ለመግባት ከፍተኛ ሙከራ አድርጎ 3 ቀን ከተዋጋ በኋላ 2 ዙ 23 ታንክ ብረት ለበስ ማለት ነው መድፎችን ቢኤሞችን ይዞ ወደ ዲማ ከተማ ለመግባት ባለፈው ጊዜ በከባድ መሳሪያ የታገዘ ኦፕሬሽን ሰርቶ ያልተሳካለትና አስክሬንና ቁስለኛ እያንጠባጠበ ተመልሶ ቢቸና የገባው የጠላት ኃይል ከትናንትና አመሻሽ ጀምሮ እንደዚሁ ዲማ ለመግባት ሙከራ ሲያደርግ ነበረ። እስካሁን ድረስም በከፍተኛ ሁኔታ እየተጠቃ እየተመታ ያለበት ሁኔታ ነው ያለው። ነገር ግን ዲማ አልገባም። ዲማ መግባትም አይችልም። በአጠቃላይ የአማራ ፋኖ በጎጃም በ38 እና 39ኛ ቀን ተያያዥ ውጊያዎች ሲሆን የጠላትን ጠቅላላ ቁመና በተመለከተ መደበኛውና ልምድ ያለው በተለይ በህወሓትና ብልጽግና ባደረጉት ጦርነት የመደበኛ ውጊያ ተሳታፊ የነበረው የአብይ አህመድ ኃይል አሁን 90% የሚሆነው አልቋል ማለት ይቻላል። በመሆኑም አሁን ከኛ ጋር ፊት ለፊት እየተዋጋ የሚገኘው ከፑል ቤት፣ ከጫት ቤት፣ ከትምህርት ቤት፣ ከገበያ ቦታ ከተለያየ አካባቢ እየታፈሰ የቤተሰብ ናፍቆቱ ያልወጣለት ዓላማ ያልገባው እየታፈሰ 2 ወርና 1 ወር ከንዳ አውርድ እየተባለ የመጣ የህፃን ስብስብ የሆነ ወታደር ነው። ሌላው ከባድ መሳሪያንና ብዙ ሎድና ብዙ ሎጂስቲክን መሰረት በማድረግና መከታ በማድረግ እየተዋጋ ያለበት ሁኔታ ነው ያለው። በአጠቃላይ ይሄን ኃይል አከርካሪውን ሰብሮ ህዝባችንን ነፃ ማውጣት የሚያስችል ድርጅታዊ ቁመና ከፈጠርን በኋላ እንደ አማራ ለምንጠራው የክተት አዋጅ፣ እንደ አማራ ለምንጠራው የማርከት አጠቅ፣ እንደ አማራ ለምናውጀው የክተት መክት ዘመቻ ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች በየቀጠናው ተመድበው እየተንቀሳቀሱ የተዋጊ አባላትን የክፍለ ጦርና የብርጌድ አመራሮችንና ማህበረሰቡን እያወያየን ባለንበት ሰዓት ያገኘነው ሁነኛ ግብአት ሆኖ ተወስዷል። በዚህም በቀጣይ ለሚደረግ ማንኛውም ወታደራዊ ግዳጅ ጥሪ ድፍን ጎጃም በነቂስ ወጥቶ እንደ ማንኛውም አማራ ይህን ስርዓት ለመደምሰስ ዝግጁ መሆኑን የጎጃም አማራ አረጋግጦልናል። ዘመቻ አንድነት በአጠቃላይ በጥልቅ ግምገማ ከፍተኛ ቁጥር ያለው የሰራዊት አባል በመደምሰስ ከፍተኛ ቁጥር ያለው የጦር መሳሪያና ተተኳሽ በመማረክ ከፍተኛ ቁጥር ያለው የጠላት ሰራዊት አባል በማስከዳት በስቦ ማስከዳት ወደ ወገን በመቀላቀል መሳሪያውን በመጠቀም በአጠቃላይ የፖለቲካ የስነ ልቦና የኃይል ብልጫ በመውሰድ ይዟቸው የነበሩ ስትራቴጂክ ቦታዎችን በማስለቀቅ በትንሽ የሰው ኃይልና በትንሽ ተተኳሽ ብዙ የጠላት ኃይል መደምሰስ የሚያስችልን ስልት በመንደፍና በማጥቃት በብዙ ሁኔታዎች ዘመቻ አንድነት ታጅቦ 39ኛ ቀን ደርሷል። በ39ኛ ቀንም ከላይ እንደገለጽኩት በርከት ያለ ገድል ተሰርቷል። በአጠቃላይ በአማራ ፋኖ በጎጃም ያለው ሁኔታ ይሄን ይመስላል። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ስለሰጠህን መረጃና ስለሰጠህን ማብራሪያ ከልብ እናመሰግናለን። በቀጥታ የማልፈው ወደ አማራ ፋኖ አንድነት በጎንደር የህዝብ ግንኙነት ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ ይሆናል። በጎንደር ቀጠና በጎንደር ግንባር እየተካሄዱ ያሉ አውደ ውጊያዎችና ሁነቶች ምን ይመስላሉ? 39ኛ ቀን የዘመቻ አንድነት በጎንደር ግንባር ምን ይመስላል? እሺ፣ አመሰግናለሁ። 39ኛ ቀኑን በያዘው በዘመቻ አንድነት የአማራ ፋኖ አንድነት በጎንደር ብዙ ጀብዶችንና ድሎችን እያስመዘገበ ይገኛል። ከነዚህም ውስጥ የአማራ ፋኖ አንድነት በጎንደር ጥቁር አንበሳ ክፍለ ጦር ድልበር ብርጌድ ቴዎድሮስ ሻለቃ ዛሬ ሚያዝያ 18 2017 ዓ.ም ከማክሰኝት ከተማ 1 ኪሎ ሜትር ርቀት ላይ በምትገኘው ልዩ ስሟ
ጉድጉዶ በምትባል ቦታ ላይ ደፈጣ በመጣል ወደ ቦታዋ ገብቶ የንጹሐንን መሳሪያ በሬውን ሽጦ ጥሬውን ቆርጥሞ የገዛውን ለመንጠቅ እንደሆነ ቀድሞ መረጃ ሰምተው ስለነበረ ደፈጣ በመጣል ዲሽቃ አጥምዶ 30 አባላትን ጭኖ ሲጓዝ የነበረውን የጠላት ተሽከርካሪ ሙሉ በሙሉ አውድመውታል። በእግረኛ የመጣው የጠላት ኃይልም ተሽከርካሪውን ሽፋን ሰጥቶ ለማውጣት ባደረገው ጥረት ተሽከርካሪውን ትቶ በነበልባሉ ፋኖ እየተመታውን እና ከጥቅም ውጭ ሆኖ ለምንም አገልግሎት የማይሰጠውን ዲሽቃ እየጎተተ ከከተማው ቅርብ ስለነበረ ደፈጣ ዘውበት የነበረው ቦታ ይህንን ከጥቅም ውጭ የሆነውን ዲሽቃውን እየጎተተ አምልጧልኝ። የያዙት ዲሽቃም ከጥቅም ውጭ ስለሆነ ሙሉ ከተማው ላይ የመሸገው ኃይል በስሜት የከተማውን ንጹህ ሕዝብ እናንተ ናችሁ ቀድመን ስንወጣ መረጃ እየሰጣችሁን በማለት ሲደበድበውና ሲያንገላተው ውሏልኝ። በውጊያውም 7 ክላሽ ወዲያውኑ የተነሳ ሲሆን 10 የቆሰለና 5 የሞተ ተመዝግቧል ከቀጠናው ላይ። በተጨማሪ በደቡብ ጎንደር የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ ኮር አንድ ጉና ክፍለ ጦር ስቴዴንሳ ብርጌድ እና አንድ አቤት ብርጌድ የተውጣጡ የፋኖ አባላት ከ23ኛ ክፍለ ጦር ከስቴ ወረዳ ከአንድ አቤት ብርጌድ የተውጣጣ ኃይል ወደ ገጠር ቀበሌዎች በመውጣት ንጹሐንን ትጥቅ በማስፈታትና በማሰቃየት በመዝረፍ ስራ ለመስራት አስቦ ሲንቀሳቀስ የነበረውን የጠላት ኃይል ቀድመው መረጃ ሰምተው ስለነበረ ይህ ከሁለቱ ብርጌድ የተውጣጣ ኃይል ደፈጣ በመጣል የመጣበትን ዞት የመጣውን እኩይ ተግባር እና ተልዕኮ አክሽፈውበታልኝ። ሲመለስም በስሜት ሁልጊዜም ንጹሐንን ማሰቃየት ሽንፈቱን ንጹሐንን በማሰቃየትና ንጹሐንን በማንገላታት የሚወጣው ገዳይ ቡድን በቁጥር ያልታወቁ በጣም መጠነ ሰፊ የሆነ ከአንድ መኪና በላይ የሆነ ንጹሐንን እየሰበሰበ ወደ ማጎሪያ ቦታው ይዞ ተመልሷል። በተጨማሪም በደቡብ ጎንደር ደብረታቦር ከተማ በዞኑ የጸጥታ መረጃ በሆነው በአቶ መላኩ ደጀን የጥቆማ አማካይነት 4 ንጹሐን ዛሬ ከቀኑ 7 ሰዓት አካባቢ በገዳዩ የአብይ ተላላኪ እንዲያዙ አድርጓልኝ። ከተያዙትም ውስጥም አንደኛ ብሩክ አበበ የፋርጣ ወረዳ ቡሮ ቀበሌ ነዋሪ፣ ሁለተኛ ምትኩ ጥጋቡ ደብረታቦር ጸጉር ቤት ያለው ትውልዱ ፋርጣ የቡሮ ቀበሌ ነዋሪ፣ ሶስተኛ አብራረው ብሸው ደብረታቦር ከተማ ወይብላ ቀበሌ የፈርጥ ትምህርት ቤት መምህር፣ አራተኛ ታከለ የሚባል የፋርጣ ወረዳ የቡሮ ቀበሌ የግብርና ሰራተኛ ወይም ሙያተኛ ይገኙበታል። ከነዚህ ውስጥም ብሩክ አበበ ወዲያውኑ በአሰቃቂ ሁኔታ የተረሸነ ሲሆን ቀሪዎቹ እስካሁኑ ደቂቃ ድረስ እየተንገላቱና ከፍተኛ ድብደባ እየደረሰባቸው ይገኛል። ይህ የሆነበት ያለው ምክንያት ለፋኖ መረጃ ትሰጣላችሁ በማለትና እያስገደላችሁን ነው በሚል ተልካሻ ምክንያት እንደሆነ ታውቋልኝ። አመሰግናለሁ። የአማራ ፋኖ አንድነት በጎንደር ይዛችሁ እንዳልዛችሁ ብዬ ነው። ሌላው ምንድነው ደቡብ ጎንደር ላይ አጋጥሞን ያለ የብልጽግና ተወካይ ብልጽግና ወክሏቸው ራሳቸውን የአማራ ፋኖ ህዝባዊ ድርጅት ብለው የሚጠሩ የእስክንድር ምንሾች ቀጠናው ላይ በስርዓቱን ይህን የቆሸሸ ስርዓት ገርሶ ለመጣል እየታገሉ ያሉትን እንቁ የሆኑ የአማራ ታጋዮችን ከብልጽግና ጎኑ ነው ከብልጽግና ተተኳሽ እየተቀበሉ ከብልጽግና ማንኛውንም የሎጂስቲክ ድጋፍ እያገኙ ይህንን እንቁና ለአማራ ትግል ወደፊት አንድ እርምጃ ያራምዳል ተብሎ እየታሰበና እያራመደ ያለውን ታጋይ ለማንኮላሸት አስበው እየተንቀሳቀሰው ያሉ የአፋሕድ ብሎም የእስክንድር ነጋ ምንሾች አሉ። ምንድነው ራሱን የአማራ ፋኖ ህዝባዊ ድርጅት ብሎ እየሰየመው የብልጽግና ተወካይ የእስክንድር ነጋ ምንሻ የአማራ ፋኖን ወደ 4 ኪሎ እየገሰገሰ ያለውን ትግሉን ለመቀልበስና ለማገድ እያደረጉት ያለው እውነታ የዓለም ህዝብ የሚያውቀው እውነታ ነው። ጅራፍ ራሱ በርፎ ራሱ ይጮሃል እንዲሉ የአማራ ፋኖ ህዝባዊ ድርጅት የበላይ አመራሮችና ውሾች የናጡት ነካሽ
ከሆነው የብልጽግና ሚኒሻ፣ አድማ ብተና፣ ፖሊስና ስሙን የሀገር መከላከያ ሰራዊት ብሎ የሚጠራውና ግብሩ የቀበሌ ደንብ አስከባሪ ከሆነው ሚኒሻ እኩል ከሆኑት ጋር ስለ አማራ ትግል ግስጋሴ ሲመክሩ፣ ሲዘክሩ፣ ሲወያዩና ሲደራደሩ እየታየና እየታወቀ ከስህተታቸው እንዲማሩና እንዲመለሱ የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባት አንደኛ ኮር ሲመክራቸውና ሲያወያያቸው ቢቆይም ውይይቱንና አንድነት መስበክን እንደ ፍርሃት በመቁጠር ገብርዬ ክፍለ ጦር በስቴ፣ ጸዳሉ ደሴ በፋርጣና እነቆራጡና እያሱ የሚመሩት ኃይል በስማዳ በኩል ከበባ መጀመራቸው ይታወቃል። አንደኛ ኮርም ራሱን መከላከል ግዴታ ስለሆነበት ሁሉንም ሰራዊት በያዘው ቀጠና መከላከል እንዲያደርግ አዟል። ነገሩ እንዲህ ነው። ወደ አንደኛ ኮር ቀጠና ገብተው ማጥቃትና ንጹህ የአማራ ታጋዮችን እርምጃ ሲወስዱ ከራሳቸው መግለጫ እንደመሰከሩት ንጹህ ታጋዩን አርበኛ ከፌን ከኋላ ሁነው በነጌታ አስራደና ማስረሻ ሰጤ ትዕዛዝ አማካይነት እንዲመታ አድርገውታል። ምክንያቱም እኒህ ሰዎች በሴራ ፖለቲካ የብልጽግና የጀርባ አጥንት የሆኑና የፋኖን ትግል ግስጋሴ ለማጨለም የብልጽግና ደመወዝ ተከፋዮች ናቸው። አሁንም ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ አላማቸው ከፌን መብላት ስለነበረ አላማቸውን ካሳኩ በኋላ በየሚዲያው ሲንዛዙና ሲጮሁ ይውላሉ። ነገር ግን እውነታውን ህዝብ ያውቀዋል። አላማቸው አሁንም ከፍተኛ የፋኖ አመራሮችን መብላትና ትግሉን ወደ ጨለማ ጉዞ መመለስ ስለሆነ አሁንም ሚኒሾቻቸውን እየሰበሰቡ ከአንድ ታጋይ መስማት ቀርቶ መታሰብ በሚከብድ መልኩ ደማችሁን መልሱ፣ የከፌን ደብ ያልመለስክ አንተ ማነህ? ምንድነህ? አላማህስ? እያሉ የጥፋት ስህተት ሲሰብኩና የጥፋት አዋጅ ሲያውጁ ይውላሉ። ንጹህ መሪ ያፈራችሁ የገብርዬ ክፍለ ጦር አርበኞች፣ ንጹህ ታጋይ የሚመራችሁ የአንበሳው ጋይንት ክፍለ ጦር አርበኞች፣ ንጹህ የሆናችሁ የጀነራል ነጋተገይ ክፍለ ጦር ታጋዮች እና የአፋር ሴራ ያልገባችሁ ንጹህ ታጋዮች ለአንዴና ለመጨረሻ ጊዜ ቆም ብላችሁ አስባችሁ የአማራ የትግል አንድነትን የምናመስርበትን ትግል ተቀላቀሉ ማለት እወዳለሁ። ይህ ካልሆነ ግን ተቀምጠው የሰቀሉት ቆሞ ለማውረድ ይከብዳል እንዲሉ የአማራ ፋኖ ህዝባዊ ድርጅት ተቋም እያላችሁ የምትጮሁት ሁካታ የበዛበት ድምፅ ሳይለንት ማድረጊያው በተኑ ይጠፋቸዋል። ህልውናችን በተባበረ ክንዳችን። የአማራ ፋኖ አንድነት በጎንደር አርበኛ ድረስ። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ እንዲሁም ደግሞ አጠቃላይ የሁሉም ቀጠና የህዝብ ግንኙነት መምሪያ ኃላፊዎች ስለሰጣችሁን ማብራሪያና መግለጫ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ፣ ከሚዲያዎች በኩል ደግሞ ኢትዮ 251 ሚዲያ፣ አሻራ ሚዲያ፣ ኤቢሲ ቴሌቪዥን፣ ጊዮን ሚዲያ፣ ሮሃ ቴሌቪዥን፣ ግሎባል ፋኖ ሚዲያ እና ብላክ ላዮን ሚዲያ አብረናችሁ ቆይታ አድርገናል። ስለነበረን ቆይታ በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። በነገው ዕለት በዘመቻ አንድነት በ40ኛ ቀን እንገናኛለን። በያላችሁበት ሁሉ ሰላሙን ሁሉ እንመኛለን። ሰላም።